ባንቴሮ ለዴቭ ስልክ ይደውልለትና ዴቭ ልንገናኝ እንችላለን። በቅድሚያ ስልኩን እንደደወለ አንስቶ ሄሎ ማን ልበል ሲል ዴቭ ማለት ይሄን ድምፅ አታውቀውም፣ ለማወቅ ከፈለክ ደግሞ ተረጋጋ ይለዋል። አይ ድምፅህስ አዲስ አልሆነብኝም ባንቴሮ ነህ ሲለው አልተሳሳትክም ይለዋል። እኮ ደግሞ ምን ፈልገህ ነው የደወልከው? የት ነው ያለኸው አንተ? እኔን ለማስያዝ እየሰራህ እንደሆነ በደንብ አውቃለሁ፣ ግን እኔን በፍጹም አትይዘኝም። ምናልባት አንተ ከሞትክ በኋላ በዛን ሰዓት በፖሊስ ቁጥጥር ስር ልውል እችላለሁ። ከዛ በፊት ግን እኔን መያዝ ሆነ ማየት አትችልም ይለዋል። እኮ እንዴት ሲል ዴቭም ይጠይቀዋል። ምንም በተመለከተ ነው አንተን መያዝ የማልችለው። እንዴት ነው ፖሊስ ሊይዝህ የማይችለው? እንግዲያውስ እኔ ጋር መግጠም ከፈለክ ናና እንተያይ ፊት ለፊት ይለዋል ዴቭም። ባንቴሮንም ችግር የለውም ይኸውልህ፣ ስለሚስትህም ሆነ ቤትህ ውስጥ ስላለው ታሪክ ማወቅ ከፈለክ እኔ ጋና ይለዋል። ማለት ከአንተ ጋር ምን ደግሞ የሚሰማ ነገር አለና ነው ወደ አንተ ደውዬ የምመጣው ሲለው፣ ይልቁን እጠቅምሃለሁ እንጂ አልጎዳህም። ሚስትህም እያደረገች ያለችው ምን እንደሆነ ሮዛ ደግሞ በሮዛ ደግሞ መጣህብኝ። ሮዛ ምን አደረገችህ? ሮዚ መልካም ሴት ናት ሲል ሚስቱን ያወራለታል። ስለ ሚስቱ መልካምነት ዴቭ የሚመስለው ከሱ ፊት የምትለሳለሰው ሮዛን ነው። ባንቴሮ ደግሞ የሚያውቀው የድሮ የሱ ሚስት እንደሆነች ነው። ግን ይሄን ሁሉ ሴራ ዴቭ አያውቅም። እናም ሮዛም ከዴቭ ጋር መለያየት አትፈልግም። ባንቴሮ ደግሞ እሱን እና እሷን ማለያየትና ሮዛን የሱ ሚስት ማድረግ ነው የሚፈልገው። ግን ደግሞ ዴቭ ሀብት ስላለው ሀብትና ንብረት ስላለው ከዴቭ መለየት አትፈልግም። ነገሩ ተወሳስቦባታል። እሷም ዴቭ ይሄን ታሪክ ከሰማ ይቅር አይለኝም፣ እናቴንም ይቅር አይላትም ትላለች። ለእናቷም ደውላ ማከረቻት። እናቷም ባንቴሮንን ማስወገድ እንዳለባት ነው የነገረቻት። ግን እንዴት ተብሎ እያለች ነው። እዚህ ጋር ደግሞ ሉሊትን ለማባረርም እየሰራች ነው። ግን ነገሮቹ ተወሳስበውባታል። እዚህ ጋር ባንቴሮ እየተከታተለኝ ነው። እዚህ ጋር ደግሞ እች ልጅ እንዴት አድርጌ ነው ለሞገስ አሳልፌ መስጠት ያለብኝ ስትል ለብቻ ቁጥላ ታወራለች። እና ባንቴሮ ደውሎ እና እንገናኝ ሲለው ለማንኛውም አድራሻ ልክላለሁ፣ በምልክልክ አድራሻ እናና እናወራለን ማታ ይለዋል። እኮ በዛን ሰዓት ለምን እንገናኝ ናና የሆነ ቦታ ላይ ቁጭ ብለን እናውራ በጊዜ ሲለው፣ አይ በጊዜ አይደለም፣ ደግሞ ስትመጣ ፖሊስም ሆነ ምንም አይነት ሰው አስከትለህ እንዳትመጣ። ሰው አስከትለህ ወይም ፖሊስ የህግ አካል አስከትለህ ከመጣህ ግን አይውልህ ነግሬያለሁኝ ሲል ይዝትበታል። በፍጹም ችግር የለውም፣ እኔ ራሴ በቃሃለሁ፣ ላንተ ሰው አያስፈልገኝም ይለዋል። ዴቭም እንግዳውስና ይለውና ይቀጥረዋል። እሺ ሰዓቴ ሲደርስ እመጣለሁ ብሎት ተለያዩ። ስልካቸውን ዘጉ። እሱ ሞገስም ከሮዛ ጋራ ይውልሽ አንድ ነገር ልንገርሽ ሮዛ ይላታል። አንድ አዳምጪኝ፣ እዚህ ጋር ሌላ ጨዋታ አጫውታለሁ ብለሽ እንዳታስቢ። እኔን ገና አላወቅሽኝም። ጎበዝ ከሆንሽ ሉሊትን እንዳገኛት እኔ በፊት አላቃትም፣ እንዳገኛት ማድረግ ነበረብሽ። ግን ደግሞ ቤትሽ መጥቻለሁ፣ ምንም አማራጭ የለኝም። እንደዚህ አይነት ነገር ቢኖር ኑሮ ከመጀመሪያውም ቴክስት ብታደርግልኝ ይሄ ሁሉ ችግር አይፈጠርም ነበረ። ግን ደግሞ አሁን አንቺም አትጠራጠሪ፣ የምትጠራጠሪ ከሆነ ግን ጥሩ አይመጣም። ጎበዝ ከሆንሽ ግን ፊት ለፊት ተጋፈጭ ይላታል። አይ ተጠራጥሬ ሳይሆን ታውቃለህ፣ ዴቭ ይሄን ነገር ከሰማ ካየ ሁሉን ነገር ማወቅ አለብኝ ይላል። ስለዚህ እሱ ደግሞ ሁሉን ነገር ካላወቀ፣ ሁሉን ነገር ፊት ለፊት ካላወቀ ከባድ ነው። ዴቭ እንደምታስበው ሰው አይደለም። ፊት ለፊት ሁሉን ነገር ማየት ይፈልጋል። ስለዚህ አንተ ደግሞ ይሄ ሽማግሌ መጥቶ እዚህ ጋር እንደማያይ አውቃለሁኝ፣ ምክንያቱም ከሽማግሌው አሸሽቶ እንዳመጣት እኔም አውቃለሁ ሲለው እና ስለዚህ ምን ማድረግ አለብኝ ሲላት፣ ይኸውልህ እኔ ስልኩን የማላነሳልህ ከእሱ አጠገብ ከሆንኩ ስልክ እንደማላነሳልህ ነው፣ ግን በምችለው አቅም በቴክስት ልመልስልህ እችላለሁ። እቤት ግን እንዳትመጣ እባክህን ስትለው፣ በጣም ጥሩ፣ አሁን ሉሊትን በደንብ ማግባባት አለብሽ። ጎበዝ ከሆንሽ ደግሞ ወይ አንቺ ማጠናቀቅ አለብሽ ይህንን ነገር ይላል።
እሷም እውነት እኔን ከፈለገኝ በጣም ደስተኛ ነኝ እያለች ለብቻዋ ማሰብ ጀምራለች። አሁን ላይ ወይ ሉሊትን መስጠት አሊያ ደግሞ እሷ ራሱ የሉሊትን ባል ማግባት። የሉሊት ባል ሀብታም ናቸው፣ ትልቅ ሰው ናቸው፣ ባለ ሀብት ናቸው። እናም ውጭ ሀገር ሄዶ እንደመጣ ይነግራታል። ከዚህ በፊት ውጭ ዜጋ ነጭ አግብቶ ግን እሷ ክደው ስለነበረ ከዛን ወዲህ ሌሎችን ሰዎች ማግባት አልፈልግም ብለው ነው የመጡት። ስለዚህ አሁን ሉሊትን ይፈልጋል። ግን ደግሞ አንቺ ጎበዝ ከሆንሽ ብሏታል። እሷም በጣም ጥሩ ይህንን ለእኔ ተወው ትለዋለች። አሁን ላይ ዴብም ስልክ ተደውሎ ከፖሊስ ጣቢያ የሚነግሩት ትልልቆች ባለስልጣኖች የሚነግሩት ያልሆነ ነገር ነው። አንተ ብዙ ነገሮችን አወራህና ይኸው ህጉ እየወጣ ነው፣ ሰዎች ሁሉ ሚዲያ ላይ እየወጡ ነው ይለውታል። እሱ ግን በፍጹም እንደዛ ሊሆን አይችልም፣ ለሀገሬ እኔ መልካም ነገር ማድረግ እንጂ የውሸት ኑሮ መኖር አልፈልግም። ስለዚህ ይኸውልህ አንደኛ ባንቴሮ መያዝ አለበት ሲል ይነግራቸዋል። ባንቴሮንን እንዳይያዝ እያደረግከው የሆነ ያወራኸው ወሬ አለና ወሬው ስለተሰማ ባንቴሮ ወዴት እንዳለ አናቅም፣ ከሌሎች ሰዎች ጋር እየሰራ ነው ይሉታል። በጣም ይናደዳል። በስከ መጨረሻም ዴብ ባንቴሮ ወደ ቀጠረው ቦታ ይሄዳል። በዛን ሰዓት ሮዛን ይዟት ነበር። ባንቴሮ የሆነ መጋዘን ውስጥ አስቀምጦ አስሯታል። ይህንን ነገር ሞገስም ተከታትሎ ስለነበረ ደርሶበታል። ግን ደግሞ ዴብ እሺ ይልና ወደ ባንቴሮ ጋር ሲሄድ ስልክ ሲደውልለት ባንቴሮ በተደጋጋሚ ስልኩን አላነሳለትም። ቆይ ይሄ ሰውዬ እንዴት እዚህ ቦታ ይቀጥረኛል? እንዴት በዚህን ሰዓት ይሄ ጨለማ ቦታ እያለ ዴብም ግራ ተጋብቶ እሺ አሁንና እሺ ወደዚህና እናውራ ሲለው በስከ መጨረሻም ስልኩን ሲያነሳለት ና እዚህ ጋር ነው የምፈልግህ እና ይለዋል። ግን እሱ የፈለገው ዴብን መግደል ከዛም በኋላ ሮዛን እየራሱ ማድረግ ነበረ ህልሙ። ህልሙ ባይሳካለትም ግን እያሰበ ያለው እሱን ነበር። እሺ በቃ እመጣለሁ ይልና ዴብም ከመኪና ልክ ለመውረድ እየተዘጋጀ ያለ በፍጥነት ሞገስ ወደ ሮዛ ወዳለችበት ቦታ ይሄዳል። ሲሄድ ጥቁር ልብስ ለብሶ ተከናንቦ ስለነበረ ማንም ያየው ሰው የለም። ግን ድምፁን አጥፍቶ ሮዛን ይሄውልሽ ሮዛ እንደሆነ እዚህ ጋር ታስራ ቁጭ ብላለች እያለ ለዴብ እየነገረው ነበረ። በዛን ሰዓት ሞገስ የእሱን አንገት ያንቀዋል።